ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ አላዛርን ትንሱን ይዤን የመጣሁትኝ ትላንትም አይቻችኋለሁ፣ ዛሬም አይቻችኋለሁ እና አላዛር ከትላንትናው ስጀምር ማለት ነው እንደው ከትላንትናው ብቻ ሳይሆን ይሄ ሰውዬ በጣም 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 ዝም ብዬ ስመለከተው ትንሱ ላይ የተቀየረባት ማለት ነው እና እንደዚህ ብሽቅጥቅጧን ማውጣት የጀመረው ትንሱ ካረገዘች ቀን ጀምሮ ነው። ሰው አባት ልጅ ሲረገዝለት፣ ልጅ ሲወለድለት፣ ልጅ ሲጸነስለት ደስ ይለዋል እንጂ እርጉዝ ሚስቱን ረግጦ ባዶ ቤት ጥሎ ያልተወለደችዋን ያላያትን ልጅ ጥሎ የሚሄድ ወንድ አላየውም። እኔ የእውነት ትዳር ላይ ልጅ ሲመጣ አባት ይደሰታል። እኔ አሁን ግን ስገምተው ሳየው ማለት ነው ትንሱ ማርገዟን አላዛር አይፈልገውም። የመጨረሻ አንድና አንድ ማለት ነው ትንሱ ማርገዟን አላዛር ጠልቶታል። በአጠቃላይ ቢፈልግማ ቢወድማ ልጅ አለኝ ሆዷ ውስጥ የኔን ልጅ ነው የተሸከመችው ብሎ ቢያስብማ ትናንትና ባዶ ወና ውስጥ ከልጁ በልጦበት ከትንሱ በልጦበት እቃ ተሸክሞ ሄደ። ዛሬ ደግሞ መጥቶ ፊቷ ላይ ብር ወረወረባት። ይሄ ባለጌ ከነናቱ ጭምር ማለት ነው። ዘረጦች የመንገድ ዳር ሰዎች ናቸው። ይሄ የትም ግድማ ያደገ ሰው ይሄ ነው መጨረሻው። ይሄ መጨረሻው ራሱ ማለት ነው ምንም አያምርም። የእውነት እንዲሁ እድሜ ልኩን እየተልከሰከሰ ከአንዷ ሴት ወደ አንዷ ሴት እየፈታ እያገላበጠ የሚኖር ወንድ ነው እንደ አላዛር አይነቱ ማለት ነው። መቼም ተስተካክሎለት አይኖርም። የእውነቴን ነው። ይሄ ባዶ አዳራሽ ውስጥ ሲጮህ መጮህ የለመደ የእውነት አንዳንዴ እንደው ፈርሃ እግዚአብሔር የሌለበት ሰው ነው አላዛር። በቃ በጣም ያስታውቃል። እውነቴን ነው፣ ፈርሃ እግዚአብሔር የሌለበት። ምክንያቱም ሰው እንደው እሺ ሚስቱን እንደው ቢቶ ማለት ነው ልጁን ማሰብ አለበት አይደል እንዴ? በጣም ብዙ ነገር እኮ አይተናል አይደል? አንቺ ቹቹ እንቺ አለ ቹቹ ኦኬ። እና በጣም ብዙ ነገር አይተናል አይደል እንዴ? የፈለገ ነገር እንደው አይደለም ልጅ እንደው ገና ያልተወለደውን ያልታየውን ይቅርና የተወለደውን ራሱ ለማየት ስንት መስዋዕት ከፍለው ስንት ተጋፍተው ስንት እየተጠፈጠፉ እየተረገጡ እንደ አብርሃም አይነቱ ማለት ነው ለልጃቸው መስዋዕት ከፍለው ለማየት ይሄዳሉ። አላዛር ገና ይችን ምድርን ያረገጠቻት ያልተቀላቀለችን ሕፃን እኔ አሁን ሳስበው ማለት ነው የእውነት የትንሱ ማርገዝ ትክክል አይደለም። ትንሱ ዘር ፈልጋ እሷን የምትመስል እህትም ወንድምም እግዚአብሔር ቢሰጠኝ ብላ ፈልጋን ያረገዘችው በትንሱ ፍላጎት እንጂ አላዛር ይሄንን እርግዝና የፈለገው አይመስለኝም። ምክንያቱም ቢፈልግማ ይቺ ልጅን እንደዚህ አያደርጋትም ነበረ። እናቱስ እሺ እናቱ ሴት ናት፣ ወልዳ አይተዋለች። በዛ ላይ ደግሞ ገና አንድ ፍሬ ልጅ ምን የመሰለች ህፃን የ5 ዓመት ልጅ አለቻት አይደል እንዴ? በእሷ ይመጣብኛል፣ ልጆቼ ላይ ግፍ አላቆይም፣ እግዚአብሔርስ ምን ይለኛል? የሆነ በቃ ትንሽ እንኳን ፈረሃ እግዚአብሔር የሌላቸው እናትና ልጅ በጣም የሚጻፍላቸው ኮመንት ራሱ ማለት ነው ዘግናኝ የሚያስጠላ። ይሄ በቃ እውነት ለአፍ እንኳን የሚከብድ እነሱ ሲያነቡትና ሲያዩት የማይሳቀቁ ምንም በቃ የሆነ ሰው ጠይፉ የሆኑ እናትና ልጅ ናቸው። አሁን በጣም ነው የሚከብደው። ሂድና እናትህን አግባና ኑር ወይ ደግሞ ሂጅና ልጅሽን አግቢና አቅፈሹ ተኚ ኑሪ ተብሎ ሲጻፍ ማለት ነው በጣም ነው የሚከብደው። ማርያምን በጣም እና አላዛርና እናቱ ማለት ነው የእውነት ሰው ጠይፉ ናቸው። ይሄ እንኳን እግዚአብሔር የባረከውን ሰው ማለት ነው ለማስታረቅ እንኳን ገብቶ እንደው በስነ ስርዓቱ አይደለም የሚያናግሩት። ምን ቅርቅር ብሎ ሲወጣ ራሱ ትላንትና ዛሬ ራሷ ማለት ነው እሷ እንደዚህ ዳንኤል እንደዚህ ሴት ልጅ ባሏን ማክበር አለባት። መች እሷ የት ባሏን ያከበረችው ነው እንዴ? እሷ መች ባሏን አከበረች? እቺ እኮ
አሁን እንደምትታየው በዚህ ጸባይዋ የመጀመሪያ ባሏን እንኳን ፈታ ማለት ነው፣ የልጆቿን አባት። አሁን ሌላውን ያገባችው እኮ በዚህ ጸባይዋ ነው። ከሱ ጋራም ደግሞ ይሄው እርግፍ አድርጋ ትታው ማለት ነው። ለባሏ ክብር መጀመሪያ ለባሏ ክብር መስጠት ያለባት እራሷ ናት እኮ። ከዛም በኋላ ሌላ ሰውን መምከር፣ ሌላ ሰውን መቆጣት። በእሷ አሁን ምንም አይነት ነገር አያምርም። ብትቆጣ ብትለፈልፍ ምንም። ምክንያቱም የምታደርገው ነገር ከአፏ የሚወጣው የምታደርገው አክት ራሱ እሷን ሰው መክራ እንኳን እንዲቀበሏት አይጋብዝም። የባሰ ትናቃለች። ለምን? ይቺ ራሷን መጀመሪያ ታስተካክል፣ መጀመሪያ የራሷን ትዳር ታክብር። ይኸው ትዳሯን ባታከብር አይደል እንዴ እርግፍ አርጋ ትታው መታ የልጇን ቤት የምታምሰው። አንዳንዶቻችሁ ደግሞ ድራማ ነው የምትሉ፣ እኔም አንድ ሰሞን ድራማ መስሎኝ፣ ግን እንደዚህ አይነት ድራማ የለም። እንደዚህ አይነት ድራማ ከፍ ዝቅ እየተደረገ አፈርቢ መጥፎ መጥፎ ስድብ እየተሰዳደቡ እንደዚህ አይነት ድራማ ለምን በዚህ በአፍንጫ አይወጣም? የእውነት ክብር የሌለበት አማትነትና ምራትነት በዚህ የገባ ሴጣን ወደፊትም ብጥብጡን መበጣበጡን አይተውም። እርሜ ልክ እያጋጨ እያላተመ ነው የሚያኖረውና እንደዚህ አይነት ስግብግብነት እንደዚህ አይነት ድራማ ይቅርብኝ። አንዳንዶቻችሁ ቤት የቀየሩም የሚቀይሩም የሚመስላችሁ እየተጣሉ የእውነትም ያልመሰላችሁ አላችሁ። ግን ይህ ትክክለኛ ነው። ይህ የእውነት እንኳን ባይሆን ትምህርት ማን ነው ድራማ እንኳን ቢሆን ማለት ነው እንደዚህ አይነት ድራማ ለነገ ለልጆቿ ለራሷ እንኳን ማለት ነው እነማሚ እና አላዛር እንደዚህ አይነት ስራ ሰርተው ነው ይሄን ያህል ብር ያገኙትና ኑኛም እንስራ ብሎ ሚስቱንና ልጆቹን ይዞ ነገ ልጇ ይነሳል። ሴቷም ልጅ ማለት ነው አድጋ ነገ የሷን እንደዚህ ይዛ ትነሳለች። እቺ ትዳሯን የራሷን ያላከበረች ዛሬ መታ ትንሳኤን ነይ ትዳርሽን አክብሪ፣ ነይ ለባልሽ ተገዢ፣ ነይ እንደዚህ አድርጊ ብላ ብትላት አትሰማትም። እኔም አልሰማትም። ምክንያቱም መጀመሪያ ራሷ አልተስተካከለችም። እኔ እኮ ራሴን ስስተካከል ራሴን ስገራ ራሴ ጨዋ ስሆን ጥሩ ሴት ሆኜ ስገኝ ነው ሌላውን መምከር ያለብኝ አይደል እንዴ? እንጂ አሁን እኔ ጋጥ ወጦኝ እንደ አላዛር እናት ዘልዛላ ሆኜ ያውም 2 ጸጉር አውጥቼ ሸብቼ ማርያምን እውነቴን ነው ይህን የሚያክል ሰውነት ይዤ አርጅቼ ካፌ የሚወጣው የሚያስጠላ ቃልን ይዤ መጥቻ አንድ ሰውን ና ትዳርህን አክብር ና በዚህ ግባ በዚህ ወጣ ብዬ ብመክረው አይሰማኝም። ምክንያቱም ይጅባክሽ መጀመሪያ ራስሽን አስተካኪ ነው የሚለኝ። አንዳንዶቻችሁ ደግሞ ማለት ነው ትንሱ ላይ የምትፈርዱ አላችሁ። ነገ በእኔ ብላችሁ አስቡ። ትንሱ እንደውም ችላታለች ማርያምን። ሌሎቻችን ብንሆን አንችላትም። እኔ በሆን አሁን አልችላትም። እግዚአብሔር በሚያውቀው በእውነት ያልተኖረኑ ልኖር ያደረገችኝ ከባሌ ጋራ ትዳሬን ተስማምቼ እንዳልኖር ያደረገችኝ ይቺ ሴት ናት። ስለዚህ አልሰማትም። እንደውም ተገዳድለን ተፈነካክተን ነበረ ምንለያየው። ትንሱ ስለሆነች እንደውም በቃላትም እየመለሰችላትም ምናምን እያለችም ኖራለች። እና እንደዚች አይነት ሴት እንደዚች አይነት አማት ብታጋጥማችሁ ማንም አይኖርም ከዚች ጋር። ነገ ጠዋት ራሱ ማለት ነው አላዛር ሌላ ሴት ይዞ ቢመጣ ቢያገባ ማለት ነው ከዚች ጋር አትኖርም። እንደውም ከትንሱ የበለጠች ዱላ የምታነሳ ሴት ናት እንደውም ይችን የምትገጥማት ማለት ነው። እና ነይ ተመከሪ ብትላት ትንሳኤ አትሰማትም። አሁን ዛሬ ለዚህ ለሰውዬ እሷ አስረጂ ሆነች። ትዳሯን ያላከበረች ሴት ወንድ ደግሞ ክብር ይወዳል። እሷ መች ባሏን አከበረች? እሷ መች ወንዷን ቤት ውስጥ የተቀመጠውን ሰው አከበረች? እርግፍ አርጋ ትታመታ አይደል እንዴ የልጇን ህይወት የምታተረማምሰው? እችን እርጉዝ ሚስቱን ብር እየበተነ ምናምን እንደ ሴት እንኳን አይሰቀጥጣትም እንዴ? ነገ የኔ እጣ ፈንታ እኔ የሰራሁት በደል በልጆቼ ይደርሳል ብላ እንኳን አታስብም እንዴ? ሁለቱም ሰው ጠይፎች ናቸው። አላዛርም ቢሆን ማለት ነው ትንሱን የቀረባት ለስሜቱ ነው፣ ሌላ ምንም ነገር የለውም። እውነት ነው ይሄ በቃ ግልጥ ያለ ነገር ነው። ምክንያቱም ይሄ ሁሉ ብጥብጥና ንትርክ አብረሽኝ ካልተኛሽኝ እርጉዝ ሆነሽ ደምሽ እየፈሰሰ አብረሽኝ ካልተኛሽን በሚለው ነገር ነው። የልጁ ነገር የእርግዝናው ነገር አላዛርን አላሳሰበውም በጭራሽ። እንኳን የትንሱ ነገር ሊያሳስበው ማለት ነው። ጭራሽ ብር እየበተነባት ጭራሽ እኮ የእውነት ትንሱ ቆራት ቆፍጣና ሆና ህፃናትና ሴቶች መብት ብትሄድ እኮ ይቀፈደዳታል እኮ ይሄ ባለጌ። ሚስቱን ቤት ውስጥ እርጉዝ ሚስቱን ቁጭ አድርጎ እኮ ይሄ በህግ ያስቀጣል እኮ። እንደው ጉዳዩን አሁን ሽማግሌው አቶ ዳንኤል እንዳለው ሽማግሌ
ሊያስታርቅ ፍርድ ቤት ስለያዘው እንጂ በደንብ ነው የሚያስቀጣው አላዛርም ማለት ነው። በጣም ኮተታም ስዳደግ ይሄ ባዶ አዳራሽ መጮው የለመደ ልጅቷን ባዶ ቤት ጥሏት እርግፍ አርጓት። የእውነት ትንሱም አንዳንዴ ቆፍጣና መሆን አለባት። በቃ ሄደ ፈርማለች። እንደው የረገጠችበት እንዳይረግጡ ማድረግ ትችላለች የእውነት። ወይ ደግሞ ሄዳ አክስቷ ጋር ወይ ደግሞ ሄዳ እናቷ ጋር መቀመጥ ትችላለች እስከምትወልድ ድረስ ባዶ ቤት ታቅፋ እሷም ቁጭ ከምት ማለት ነው። እና ትንሳኤና አላዛር ማን ነው አላዛርና እናቱ ግን ማለት ነው በእውነት ይችን ብድር ማለት ነው እሷም በልጆቿ ታገኘዋለች። እችን ልጅ እንደዚህ እንዳሰቃዩትና እንዳስለቀሷት እሱም አላዛርም ነገ ጧት አይቀናውም። እራሱ እያለቀሰ መጥቶ ትንሳኤን ይለማመጣታል። የእውነቴን ነው።